ይህንን ታውቃላችሁ? ከ30 ዓመት ዕድሜያችሁ ጀምሮ ምንም የአካል ብቃት እንቅስቃሴን የማታደርጉ ከሆነ በየአስርተ ዓመቱ እስከ 5% የሚደርስ የጡንቻ መጠናችሁን ልታጡ ትችላላችሁ። ይህ ማለት ምንም ሳይታወቃችሁ ሰውነታችሁ እየደከመ ይሄዳል ማለት ነው። የሚገርመው ደግሞ ሚዛን ላይ ስትወጡ ክብደታችሁ ተመሳሳይ ስለሚሆን ብቻ ጡንቻችሁ እየቀነሰ መሆኑን ሳታውቁት ልትቀሩ ትችላላችሁ። ታዲያ ሰውነታችን ጡንቻን እያጣ መሆኑን እንዴት እናውቃለን? ደረጃ ስትወጡ እንደ ድሮ በፍጥነት ማለቅ አቅቷችሁ ያውቃል? ወይስ ደግሞ የአንድ ማሰሮ ወይም የጃር ክዳንን ለመክፈት ስትታገሉ ምነው በረታብኝ ብላችሁ አስባችኋል? አብዛኛዎቻችን ይህንን የጥንካሬ መቀነስ የምናሳብበው በዕድሜ መግፋት ወይም በድካም ላይ ነው። ነገር ግን እውነታው ሌላ ሊሆን ይችላል። እሱም የጡንቻ መመናመን። የጡንቻ መመናመን ወይም ሳርኮፒኒያ በዝግታ ስለሚከሰት በዕለት ተዕለት ሕይወታችን ላይ ከባድ ተጽዕኖን እስከሚያመጣ ድረስ አናስተውለውም። ነገር ግን ሰውነታችን አስቀድሞ ምልክቶችን ይሰጠናል። በዛሬው ቪዲዮአችን ላይ ታዲያ ሳናውቀው ጡንቻችንን እያጣን መሆናችንን የሚያሳዩ 10 ድብቅ ማስጠንቀቂያ ምልክቶችንና ጥንካሬያችንን ለመመለስ ምን ማድረግ እንዳለብን እንመለከታለን። በተለይ 9ኛው ምልክት አብዛኛውን ሰው የሚያስገርም ነው። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ምልክቶቹ እንሂድ። አንደኛ፣ የዕለት ተዕለት ስራዎቻችን ከበድ ይሉብናል። ከመጀመሪያዎቹ የጡንቻ መመናመን ምልክቶች አንዱ የተለመዱ እንቅስቃሴዎቻችን የበለጠ ከባድ ሆነው መታየት መጀመራቸው ነው። እነዚህን ልናስተውል እንችላለን። የሸቀጣሸቀጥ ከረጢቶችን መሸከም የበለጠ የከበደ ይመስላል። ደረጃ መውጣት ዝልፍልፍ ያደርገናል። ዕቃዎችን ማንሳት የበለጠ ጥረትን ይጠይቃል። ከወንበር መነሳት እንደ ቀድሞ ቀላል አይሆንም። ብዙ ሰዎች ዕድሜን ያማርራሉ። ነገር ግን ብዙውን ጊዜ ምክንያቱ ለእንቅስቃሴና ለጽናት ተጠያቂ የሆኑት ጡንቻዎቻችን እያነሱ እናም እየደከሙ በመሄዳቸው ነው። የጡንቻ ክሮች በሚኮማተሩበት ጊዜ ሰውነታችን እነዚያኑ ተመሳሳይ ስራዎችን ለማከናወን የበለጠ ጠንክሮ መስራት አለበት። ሁለተኛ፣ የእጅ ጨብጦ የመያዝ ጥንካሬያችን እየደከመ ይሄዳል። እጆቻችን ስለ አጠቃላይ የጡንቻችን ጤንነት ብዙ ነገሮችን ሊነግሩን ይችላሉ። እነዚህንም ልናስተውል እንችላለን። የጃር ክዳኖችን ለመክፈት መቸገር፣ ቦርሳዎችን ለመሸከም መቸገር፣ ዕቃዎች ከእጆቻችን ላይ ማምለጥ ወይም መንሸራተት፣ የእጆቻችን የመቋቋም አቅም መቀነስ። ተመራማሪዎች የእጅ ጨብጦ የመያዝ ጥንካሬን እንደ አጠቃላይ የሰውነታችን ጡንቻ ጥንካሬ ቀላል ማሳያ አድርገው በተደጋጋሚ ይጠቀሙበታል። የደከመ የእጅ መያዝ አቅም የጡንቻ መመናመን በሰውነታችን ውስጥ በሙሉ በእጆቻችን ላይ ብቻ ሳይሆን እየተከሰተ መሆኑን ሊያመለክት ይችላል። ይህንን ረቂቅ የማስጠንቀቂያ ምልክት ችላ አንበለው። ሶስተኛ፣ የእግር ጉዞአችን ይዘገያል። ከቀድሞ የበለጠ ቀስ ብለን እየተጓዝን መሆናችንን ግን አስተውለን እናውቃለን? የእግር ጡንቻዎቻችን በሰውነታችን ውስጥ ካሉ ትላልቅ ጡንቻዎች መካከል ናቸው። እናም በእንቅስቃሴያችን ላይ ትልቅ ሚናን ይጫወታሉ። የጡንቻችን መጠን እየቀነሰ ሲሄድ የጉዞ ፍጥነታችን ይቀንሳል፣ የእርምጃችን ርዝመት ያጥራል፣ እንቅስቃሴዎቻችን ኃይልን ያጣሉ። ብዙ ሰዎች ምንም የተበላሸ ነገር እንዳለ ሳያውቁ የጉዞ ፍጥነታቸውን ቀስ ያደርጋሉ። የእግር ጉዞ ፍጥነት መቀነስ የጡንቻችን ስራ እየቀነሰ ለመሄዱ ከመጀመሪያዎቹ በግልጽ ከሚታዩ ምልክቶች ውስጥ አንዱ ሊሆን ይችላል። አራተኛ፣ በብዛት የድካም ስሜት ይሰማናል። ጡንቻዎቻችን ለእንቅስቃሴ ብቻ አይደሉም። ሰውነታችን ኃይልን እንዲያከማችናም
ሜታቦሊዝምን ወይም የምግብ ስልቀጣን እንዲደግፍ ይረዱታል። የጡንቻችን መጠን በሚቀንስበት ጊዜ ብዙዎቻችን የኃይል ደረጃችን ማሽቆልቆል፣ የድካም ስሜት መጨመር፣ የጽናት አቅማችን መቀነስና የማገገሚያ ጊዜያችንም ይረዝማል። አንድ ጊዜ ቀላል መስለው የታዩን ተራ እንቅስቃሴዎች አሁን ላይ ዝልፍልፍ አድርገው ሊተውን ይችላሉ። በቂ እንቅልፍ አግኝተንም እንኳን ዘወትር የምንደክም ከሆነ የጡንቻ መመናመን አስተዋጽኦን እያደረገም ሊሆን ይችላል። አምስተኛ፣ ሳናስበው ያለ ጥረት ክብደታችን ይቀንሳል። ያልተጠበቀ የክብደት መቀነስ ሁል ጊዜ ጥሩ ነገር ላይሆን ይችላል። ብዙ ሰዎች በሚዛኑ ላይ ያለው ቁጥር ወደ ታች ሲወርድ በማየታቸው ደስ ይላቸዋል። ነገር ግን አንዳንድ ጊዜ ከስብ ይልቅ ጡንቻቸውን እያጡ ሊሆን ይችላል። የማስጠንቀቂያ ምልክቶቹም እጆቻችንና እግሮቻችን ማነስ ወይም ቀጭን መሆን፣ በጭኖቻችን አካባቢ ልብሶቻችን መላላት፣ ክብደታችን ቢቀንስም ጥንካሬያችን ማሽቆልቆሉ፣ ሚዛኑ በስብ መቀነስና በጡንቻ መቀነስ መካከል ያለው ልዩነት ሊነግረን አይችልም። ለዚህ ነው የሰውነታችን መዋቅር የስብና ጡንቻ ስብጥር ከሰውነታችን ክብደት ብቻ ይልቅ ይበልጥ አስፈላጊ የሚሆነው። ስድስተኛ፣ የሰውነታችን ሚዛን እየተበላሸ ይሄዳል። ጡንቻዎቻችን እኛን በጽናት ወይም በተረጋጋ ሁኔታ ጠብቆ ለማቆየት ወሳኝ ሚናን ይጫወታሉ። የጡንቻችን ጥንካሬ ሲቀንስ በተለይም በእግሮቻችንና በሆድ ወይም በጀርባ ጡንቻዎቻችን ላይ የሰውነታችን ሚዛን ብዙ ጊዜ ይጎዳል። እነዚህንም ልናስተውል እንችላለን። የመወላወል ወይም ያለመረጋጋት ስሜት፣ በተደጋጋሚ መሰናከል፣ በአንድ እግር ለመቆም መቸገር፣ የመውደቅ ፍርሃት መጨመር። ደካማ የሰውነት ሚዛን ሁልጊዜ በውስጥ ጆሮ ችግሮች ምክንያት ብቻ የሚመጣ አይደለም። የደከሙ ጡንቻዎቻችን ብዙ ጊዜ የችግሩም አካል ናቸው። ሰዎች እድሜያቸው እየገፋ ሲሄድ ይህ ምልክት በተለይ በጣም አስፈላጊ ይሆናል። ምክንያቱም መውደቅ ወደ ከባድ ጉዳቶች ሊያመራ ይችላል። ሰባተኛ፣ እጆቻችን እናም እግሮቻችን አምልጠው ወይም አንሰውም ይታያሉ። አንዳንድ ጊዜ ሚዛኑን ያላስተዋልነውን መስታወቱ ያስተውላል። የጡንቻ መመናመን ብዙ ጊዜ እነዚህን ያስከትላል። ቀጫጭን እጆች፣ ያነሱ የባት ጡንቻዎች፣ የትከሻ ቅርጽ መጥፋትና በእግሮቻችን ላይ የጥንካሬ መቀነስ። ለውጡ ቀስ በቀስ ስለሚከሰት ብዙ ሰዎች የድሮ ፎቶዎችን እስካላነጻጸሩ ድረስ አያውቁትም። ተመሳሳይ የሰውነት ክብደትን ጠብቀንም እየኖርንም እንኳን ባቶቻችን ወይም እጅና እግራችን አንሰው ከታዩ የጡንቻ መመናመን እየተከሰተ ሊሆን ይችላል። ስምንተኛ፣ በስፖርታዊ እንቅስቃሴዎቻችን ወቅት እየደከምን እንሄዳለን። የቅርብ ጊዜ ስፖርታዊ እንቅስቃሴዎቻችን ከብደውብናል። ምናልባት ከዚህ ቀደም እነዚህን ታደርጉ ነበር። ከበድ ያሉ ክብደቶችን ማንሳት፣ ፑሻፕዎችን ብዙ መስራት፣ እንዲሁም ደግሞ ረጅም ርቀቶችን መጓዝ፣ እንዲሁም በፍጥነት ማገገም። አሁን ግን የቀድሞ አፈጻጸማችሁን ለማስተካከል እንታገላለን። የጥንካሬ መቀነስ የጡንቻ መመናመን በግልጽ ከሚታይባቸው ምልክቶች ውስጥ አንዱ ነው። ጡንቻዎቻችን አዘውትረው ፈተና ካልተጋረጠባቸው ወይም ካልሰሩ ወይም ሰውነታችን በቂ ፕሮቲንና አልሚ ምግቦችን ካላገኘ በተፈጥሮው ይደክማሉ። ዘጠነኛ፣ የሰውነታችንን ክብደት ባይቀየርም እንኳን ተጨማሪ የሰውነት ስብ ይኖረናል። ይህኛው ብዙ ሰዎችን ያስገርማል። በአንድ ጊዜ ጡንቻን እያጣንና ስብን እየጨመርን ልንሄድ እንችላለን። የጡንቻችን መጠን እየቀነሰ ሲሄድ የሜታቦሊዝም ወይም የምግብ ስልቀታችን ፍጥነት ይቀንሳል። የካሎሪ መቃጠልም ይወርዳል። የስብ ክምችትም ይጨምራል። ሚዛኑ ያንኑ ያረጀ ክብደታችንን ሊያሳየን ይችላል። ነገር ግን የሰውነታችን መዋቅር በአስገራሚ ሁኔታ ይለወጣል። እነዚህንም ልናስተውል እንችላለን። የሰፋ የወገብ መስመር፣ ተጨማሪ የሆድ ስብ ወይም ቦርጭ፣ አነስተኛ የጡንቻ ቅርጽ። አስረኛ፣ ከወንበር መነሳት የበለጠ
ጥረትንም ይጠይቃል። ይህንን ቀላል ፈተና እንሞክረው። እጆቻችንን ሳንጠቀም ከወንበር መነሳት እንችላለን? ይህ እንቅስቃሴ ከባድ ሆኖብን ከሆነ የእግር ጡንቻዎቻችን እየደከሙ ሊሆን ይችላል። መነሳት ጠንካራ የሆኑትን እነዚህን ጡንቻዎች ይጠይቃል። የጭን የፊት ጡንቻዎቻችንን፣ መቀመጫዎቻችንን፣ የሆድ ወይም የጀርባ ጡንቻዎቻችን። ይህንን የዕለት ተዕለት እንቅስቃሴ ለማድረግ መቸገር የጡንቻችን ጥንካሬ እየቀነሰ ለመሄዱ የመጀመሪያ የማስጠንቀቂያ ምልክትም ሊሆን ይችላል። ታዲያ የጡንቻ መመናመን ለምን ይከሰታል? ለጡንቻችን መመናመን በርካታ ምክንያቶች አስተዋጽኦን ያደርጋሉ። አንደኛ በቂ ፕሮቲንን አለመመገብ ነው። ጡንቻዎቻችንን ለመጠገንና ለማደግ ፕሮቲን ያስፈልጋቸዋል። ሁለተኛ የጥንካሬ ስልጠና ማጣት ነው። ያለመቋቋም ወይም የክብደት የአካል ብቃት እንቅስቃሴ እጥረት ጡንቻዎቻችን ቀስ በቀስ ይኮማተራሉ። ሶስተኛ የእድሜ መግፋት ነው። አዋቂዎች እድሜያቸው እየገፋ ሲሄድ በተፈጥሮ የጡንቻ መጠናቸውን ያጣሉ። አራተኛ በብዛት መቀመጥ ነው። ለረጅም ጊዜ ያለ እንቅስቃሴ መቆየት የጡንቻን መበላሸት ያፋጥነዋል። አምስተኛ ደካማ እንቅልፍ ነው። የጡንቻችን ማገገም የሚከናወነው በእንቅልፍ ወቅት ነው። ስድስተኛ የተወሰኑ የህክምና ሁኔታዎች፣ የሆርሞን ለውጦች፣ ስር የሰደዱ በሽታዎችና ብግነቶች ወይም ኢንፍላሜሽን ለጡንቻ መመናመን አስተዋጽኦን ሊያደርጉ ይችላሉ። ጡንቻዎቻችንን ታዲያ እንዴት መጠበቅ እንችላለን? መልካሙ ዜና የጡንቻ መመናመንን ብዙ ጊዜ ማዘግየት ወይም ወደ ነበረበት መመለስ ጭምር ይቻላል። በእያንዳንዱ ምግብ ክፍለ ጊዜያችን በፕሮቲን የበለጸጉ ምግቦችን እንመገብ። በሳምንት ቢያንስ ከ2 እስከ 3 ጊዜ የጥንካሬ ስልጠናን ወይም ክብደት መስራትን እናካት። ቀኑን ሙሉ በአካል ብቃት እንቅስቃሴ ንቁ ሆነን እንቆይ። በቂ እንቅልፍን እንተኛ። ተስማሚ የቫይታሚን ዲ ደረጃችንን እንጠብቅ። ያለ እንቅስቃሴ የመቀመጥ ጊዜን እናስወግድ። በቂ ውሃ እንጠጣ። ሰውነታችን እንዳይደርቅ እንጠብቅ። ጡንቻዎቻችን ከውጫዊ ገጽታችን በላይ የላቀ ትርጉም አላቸው። ጥንካሬያችንን፣ የምግብ ስልቀጣችንን፣ እንቅስቃሴያችንን እናም የረጅም ጊዜ ጤንነታችንንም ይደግፋሉ። ታዲያ አንድ ጥያቄ ልጠይቃችሁ። ከእነዚህ ምልክቶች መካከል ይበልጥ ያስገረማችሁ የትኛው ነው? በኮሜንት ላይ አስፍሩልኝ። ይህ ቪዲዮ ታዲያ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን እናም በሳይንስ የተደገፉ ተጨማሪ የጤና ምክሮችን ለማግኘት የደውል ምልክቱን ማብራታችሁን እንዳትዘነጉ። ስለተመለከታችሁን እጅግ አመሰግናለሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።